ቆይ ለምንድነው የማይተውን? ለምንድነው አርፈው ህይወታቸውን የማይመሩት? እያለ ዘሪሁን ጥያቄ ያቀርባል። የሽም አላቅም ወንድሜ፣ በዙ ተቀጠሉ ከባድ ነው ትላለች። ጆከርም አንድ ቁና ከተነፈሰ በኋላ በቃ እኛ ብንሄድ ነው ሚሽም እንደዚህ እየተበጠበጠች እዚ መቆየት አልችልም ይላል። ግን ይሄንን ቆይ አንድ ነገር ሆና ቢሆን ምን ነበር የምሆነው? ምንስ ነበር የማደርገው? ምንስ ይዤ ነው ወደ ከተማ የምመለሰው አለ። ምን ሆኖ ምን ተፈጥሮ ነው ካላችሁ፣ በዛሬው እንግዲህ ውቢት ሰኒን ለመውጋት ቢላ አንስታ ከቤት ስከድ የሺ በማየቷ ከኋላዋ እንደተለመደው በቢላ ልትወጋ ስትል ሰኒ የሺ ተነሽ 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 ተነሽ፣ ለአደጋ ልታደርስብሽ ነው ተነሽ ባለቻት መሰረት ተነስታ ህይወቷን ልታድናት ችላለች። ይህንን የሰማውና እንግዲህ እየዘገነነው ምን ሆን ነበር ምንስ አደርግ ነበር በማለት ጆከር በምሬት እየተናገረ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር አድርጉልኝ። ለምታደርጉልኝ ከልብ አመሰግናለሁ። አሁንም ላይክ ሰብስክራይብ ሼር ማድረግ አትርሱ። አበረታቱኝ። ስለምታበረታቱኝም ከልብ ነው እማመሰግነው። ውድና የተከበራችሁ አድማጮቼ እውነት ከልብ አመሰግናለሁ። አሁንም ላይክ ሰብስክራይብ ቪዲዮ ደርሳችሁ ላይክ ሰብስክራይብ በማድረግ እለፉት፣ አታድርጉ፣ አትለፉ ስል በድጋሚ በትህትና እጠይቃችኋለሁ። ላደረጋችሁልኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ብያለሁ። አሁንም ምን ማለት ነው? ጆከር የመጣችሁበትን ጉዳይ ታፈጥሙ ወዴት ነው የምትሄዱት? ይላል። ዘሪሁን እናትም አይዟችሁ ወይ ደግሞ ትንሽ አረፍ ብላችሁ ትሄዳላችሁ፣ አይዟችሁ አትፍሩ አሉ። ጆከርም ለኔ ቢሆን እኮ ችግር የለውም ነበር፣ በእኔ ለመጣ ነገር ምንም ጭንቅም ጥብብም አይለኝም ነበር። ግን ሰኒ እንደዚህ የሆነች ፈጽሞ አልችልም። ተጨንቃና ፈርታ እንድትኖር አልፈልግም። ከዛ እዚህ ድረስ አንጥቼ አንድ ነገር ብኮን ጸጸቱስ ምንስ? በቃ ከባድ እኮ ነው ዘሪሁን። ኧረ በስመ አብ። ሰኒዬም ጆከር መሆንህ ነው ምንድን ነው? አታስብ፣ አትጨነቅ፣ እኔ ምንም አልሆንም። ደሞስ እነሱን ፈርተ ነው ድግሱን ትተን የምንሄደው? ደሞስ እነሱን ፈርተን ይዛ መጣች አልሽኝ እኮ ቢላ እንጂ ስጦታ፣ የአበባ ስጦታ አይደለም ይዛልሽ የመጣችው። ቆይ ቢሆን ምን ነበር የማደርገው? ወቅታች ቢሆን ምን ነበር የሚሆነው አለ። የዘሪሁን እናትም እግዚአብሔር አለ። እግዚአብሔር እኮ ለክፉ ሰው ዝምድር ላይ ስልጣን አልሰጠም። ክፉ ሰው ስልጣን የለውም፣ ፈጣሪ አለ። አትደንግጥ የኔ ልጅ፣ ክፉ ሰው በምድር ላይ ስልጣን የለውም። ያስፈራራል፣ ያስደነግጣል እንጂ ፈጣሪ ለሱ ስልጣን አልሰጠውም። አይዞህ፣ አትደንግጥ የኔ ልጅ አሉ የዘሪሁን እናት። የሽም ደሞ እኮ እቤቷ ድረስ ሄደን ልኳን ነግረናት ነው የመጣ ነው። ከዚህ በኋላ ችግር ትፈጥር አይመስለኝም። ልኳን ነግረናት ነው የመጣ። እቤቷ ድረስ ሄዳችሁ ነበር አለ ዘሪሁን። እንግዲህ ያከንቱ ወንድሟ ይሄንን ሰምቶ መንጣቱ የማይቀር ነው በኛ። አሁን እዚህ መጥቶ ይደነፋል፣ በቃ መጥቶ ይደነፋል አለ ዘሪሁን። የዘሪሁን እናትም እባክህ አምላኬ ቤቴን በሰላም ሙላ፣ ፋይን ቤቴንም ንብረቴንም ልጆችንም አንተ ጠብቅልኝ ብለው ለፈጣሪ አሳልፈው ሰጡ። የሺ ምንም አይመጣም፣ አስማረ ነው ታሟል አለች። አይ ደምለው ሲመጣ መንጣቱ የማይቀር ነው ብለሽ ነው አለ ዘሪሁን። የለም አትጨነቁ፣ አታስቡ፣ የእነሱን ነገር እኔ እወጣዋለሁ አለ። የሺም ጥፋቷን እንኳን ደፍራ አትነግረውም። እርግጠኛ ነኝ እዚህ ድረስ አይመጣም፣ ምክንያቱም አትነግረውም አለች። የዘሪሁን እናት ተነሱና ተለቃለቁና ምግባችሁን ብሉ በዱተን። እንግዲህ ውቢት ዛሬም ትናንትም እንዳስቸገረችና በቀየው አዲስ እንግዳ ሰምታም እንግዳ እንዴት እንደሚቀበሉ እንግዳ በአካባቢያቸው እንዴት እንደሚቀበል እንዴትስ አስተናግዶ እንደሚላክ ፈጽሞ ያላዩት ያልሰሙት ውቢት እስከ ቤተሰቦቿ እነዚህ ለምን መጡ እናንተ በማለት ተለይተታች ነገር ይዘው ያጉዛጉዛሉ። እስተ መደባደብም ድረስ ደርሳለች። ይባስ ብላ ዛሬ እንግዲህ ለሰንዬ ቢላ ይዛ መታ ነበረ።
ያው የዘሪሁን እናት እንዳሉት ለክፉ ሰው ምድር ላይ ፈጣሪ ስልጣን አልሰጠም ባሉት መሰረት ፈጣሪ አድኗታል። ከዚህ በኋላ እንግዲህ ራኪ ወደ እህቷ ጋር ትደውልና ናፍቀሽኛል፣ እንዴት ነሽ ትባባላለች። አንቺ ምን ቸገረሽ ገጠሩ ተስማምተውሽ ትላለች ራኩ። አይ አንቺ ምን አለብሽ ትላለች በመጸጸት። እንደዚሁም ደግሞ ያው የሆነ ነገር ችግር ሲያጋጥመን የምናወራው ነገር አለ እና እህትነችና ሁሉንም ነገር ለመረዳት ብዙም ስለማይቸግራት ደስታንም ክፉንም ለመረዳት ገና ተንግግሩ ትገነዘባለች። እናም ምንድነው መሆነሻል? ምንድነው ያልተስማማሽ ነገር አለ ወይ? ችግርስ ተፈጥሯል ወይ ትላለች ራኪ። አይ እዛ አይደለም፣ ያው ያንቺ ናፍቆት እንዴት እንዲያከሳኝ ያንቺ ናፍቆትና ያንቺ ሀሳብ ነው ትላለች። አንቺ ናፍቀሽኝ ያንቺ ናፍቆት ውይ፣ አሁን ገና አንጀቴን በላሽኝ አለች ራኪ። ሰንዬም እህቴ ብትመጪ ይሻለኛል፣ ከጎን የተፈጠሩትን ነገር መተሽ ብታይልኝ ደስ ይለኛል። እንደዚሁም ደግሞ ከጎን ብትሆኝ በጣም ደስ ይለኝ ነበር እህት። እኔ ቆይ የተፈጠረ ነገር አለ እንዴ? አነጋገርሽ ልክ አይደለም፣ ያስታውቃል። ምንድን ነው የሆንሽው? ምንድን ነው የተፈጠረው እህቴ? አይ እንደዛ እንኳን አይደለም፣ ያው የገጠርን ቦታ እንድታይ ምናምን ብዬ ነው እንጂ ምንም ተፈጥሮ አይደለም አለች። ቶሎ ብላ ቀየሰቿት። ያው የገጠርን ነገር እንድታዩ ደስ ይላል ምናምን ትላታለች። ግን አነጋገርሽ የሆነ ነገር የተፈጠረ ያህል ነው እየተሰማኝ ያለው። ውሸትሽ ነው። የተፈጠረ ነገርማ አለ፣ በሰላምሽ አይደለም። የሆነ ነገር ተፈጥሮ ከሆነ ቶሎ ብለሽ ዛሬ ነገ ሳቲ ወደ ቤትሽ ተመለሽ። አሁኑኑ በፍጥነት ወደ ቤትሽ ተመለሽ። ምንም የለ በቃ አሁንማ ትንሽ ቀን የቀረን ልንመለስ እንዳልሽ ይሁንልሽ። ግን ደግሞ እዛ መቆየት ማፈልጊ ችግር ካለ ዛሬ ነገ ሳቲ ቶሎ ብለሽ ተመለሽ። እሺ እህቴ። ግን አንቺ እንዴት ነሽ? ሁሉ ነገር ሰላም ነው አይደል እህቴ? አንቺ ግን እንዴት ነሽ? እኔ ደህና ነኝ፣ እንደው በጣም ደህና ነኝ። እንደውም ዛሬ እነ ምሩ ጋር ተጠርቻለሁ፣ ግን እኔ አልሄድም ብያለሁ እንዴ እህቴ። እና ሂጂ፣ በዛውም ፈታ ብለሽ ተዝናንተሽ ድብርትሽን አባረሽ ተመልሰሽ ትመጫለሽ። ሂጂ ሂጂ። አይ ይቅርብኝ፣ አልሄድም። አንቺ የለሽ ከማጋ አወራለሁ። አንቺ እኮ የለሽም። ብኖሪ ነበር ከማጋ አወራለሁ ለብቻዬ። ጀመር ጓደኞችሽ እኔን እንደሚፈሩኝና እንደማያወሩኝ ታቂ የለ እኔን እንደሚፈሩኝና እንደማያወሪ ታቂ የለ። ምን እያልሽ ነው እህቴ? ቀለል ያሉ እንደሆኑ ታቂ የለ። ደማችን ቢፈሩሽ እኮ አይጠሩሽም ነበር፣ አይጋብዙሽም ነበር። ስለዚህ አለቻት። ያው ሄጅ ደግሞ እንዳላስደብራቸው ኮንፈርት እንዳላደርጋችሁ እኮ ብዬ። እንደዚህ የሚባል ነገር የለም። ቆንጆ ሆነች ለባብሰሽ ሂጂ። ደግሞ ብቀሪ መሩ ይከፋቸዋን እንዳኮምፕላ አክብራ ጠርታሽ። ጠሪ አክባሪ ነው እውነት እንዳቀሪ ሂዲ። ፏ ብትን ብለሽ አምረሽ ደምቀሽ ሂጂ። ምክንያቱም ጠሪ አክባሪ ነው እህቴ። እንዳቀሪ አስብበታለሁ። እንደውም ቅዱስ ተጠርቶ ይሆናል። እሱ ካለ አይደብርሽም። እንደውም ደውለሽ አጣርተሽ እሱ ካለ አብረሱ ሂጂ። እንግዲህም ወይዘሮ ብርቅነሽ ወደ ሰንዬ ጋር መጣይና ሰንዬ እንዴት ነሽ? ሰላም ነሽ ወይ? የሞኮ የተፈጠረውን ነገር ሰማሁ። አዎ እኔም የእነሱ ዘመድ እንደሆናችሁ ሰማሁኝ አለች ሰኒ። ብርቄም ቅድም እኮ መጥቼ ላናግርሽና ጥሩ ሰውና ጥሩ ልጅ እንደሆንሽ ስለማቅ መጥቼ ላዋራሽ ነበር፣ ግን ደግሞ ፈርቼ ተመለሰ። ምንድን ነው የምፈሪው? አለ ሰንዬ እባክሽ አፈር ሲሆንልሽ ከዚህ ቦታ ለቀሽ። እዚህ ሰዎች ልጫረሱ እኮ ነው። እባክሽ አፈር ትሆንልሽ ከዚህ ቦታ ለቀሽ። ብርቄ እሷ እኮ ነው ጥፋተኛዋ። እሷ ነች ባሌ ልቀማኝ ያለችው እሷ ነች። ሲቀጥል ደግሞ አንቺስ ብኮኝ ጥፋተኛው እሷ መሆኗን እያወቅሽ አይንሽን በጨው አጥበሽ እንደነው ሽማግሌ ሆንሽ እመመጭ ዋለች። ለአንቺ ለእሱ ብዬ አይደለም፣ ለአንቺም ሆነ ለጆከር የሚበጀው ይሄ ነው ብዬ ነው። ለሁለቱም ቤተሰብ የሚበጀው ይሄ ነው ብዬ። ብርቄ እውነት በጣም አዝንብሻለሁ።
አዘንኩብሽ። ታውቂያለሽ፣ እኔ አልደረስኩባትም። ጥፋተኛዋ እሷ ነኝ። ባሌን ልትነጥቀኝ የመጣችው እሷ ነች። ሰኒ እኔን አትዘኘኝ። ማንደው በግልጽ ይታወቃል። ስለዚህ እናንተ ተሸነፉ አለች ብርቄ። ሰኒም እንግዲህ ወቃችሁ ሂጅና እሷ እንድታርፍ ንገሪያ። እኔ ተከብሬ የመጣሁ እንግዲያ ነኝ አለች ሰኒ። ሰንዬ ከዚህ ተከብረሽ ብከጅ ነው የተቆረጡ ለማንም አይመለሱ። ስለዚህ ተከብረሽ እንደመጣዎች ተከብረሽ ብትሄጂ የተሻለ ነው። እንግዲያውስ እሱን አብረን እናያለን አለች። እንግዲህ የምር ሰርግ ደርሷል እና ለዛም የመጀመሪያ የራት ግብዣ አድርገው እነ ኪራንና እነ ሁሉ ጓደኞች እነ ቅዱስዬን ጋብዘዋቸው ነበር። እዛ ራት ላይ ኒናም ተገኝታ ነበር። እራቱ ካበቃ በኋላ ኒና ከራኪ ጋር ወደ ራኪ ቤት ሄጄ ማደር አለብኝ ትላለች። ራኪም እሺ ደስ ይለኛል ነይ ደሪ አብረሽ ችግር የለም ትላታለች። ሆኖም ግን ከሄደች በኋላ ያው እንደምናውቃት ኒና ወሬ ትወዳለች። ፈጽሞ ልታስተኛት ሆነ ልታስቀምጣት አልቻለችም። በጣም ለፈለፈችባት። በተለይ ደግሞ ከዚህ በፊት ሰኒ ሙርሲሞ አግቷት ነበር። ሙርሲሞ ኒናን እንዳገታት ሁላችንም የምናውቅ ነበር። ያንን አንጥታ የባጤ ቆጡን አይ እንግዲህ ሌላ አዲስ ነገር የለሽም ወይ? ስለ እህቴ ይሄን ሁሉ እንድታወሪ አልፈቅድልሽም ትላታለች። ኒናዬም እህትሽ እኮ ምንም መልካም የሚወራ ስለሌላት ነው፣ በጣም ክፉ ነበረች። እኔም ማዝነው ለዛ ለጆከር ነው። እንደው አሁንም እንደው ማታ ማታ ትቀጠቅጠ ይሆን ወይ በማለት ስትላት፣ ከዚህ በኋላ እንግዲህ ራኪብ ትግስቷ አለቀ። አይ አፍሽን ዝጊ እንግዲህ ከዚህ በኋላ አለቅሽም ትላለች። በአጋጣሚ ስልኳን ታገኘዋለች። ስልኩ ፓስፖርት አልነበረውም። ስልኳን ከፍታ ስታገኘው የራኪ ስልክ ላይ የሳንቾ ፎቶ ነበር። እንዴት በምን ታላችሁ? ከዚህ በፊት ጎቤ ራኩን ስልክ ሰርቋት ነበር። እናም እንደገና በሳንቾ ምክንያት እንዲመለስ ተደርጓል። መላሹ ሳንቾ ነበር። ስልኩን ሲመልሰው ግን ፎቶ ተነስቶበት ነበር። ራኪም ወደ ገራሊ ገብታ ፈጽሞ ስልኳን አላየችውም ነበር። እናም በመጨረሻ ኒና ስታየው ይገረማለች። እንዴት ሰው ጠፍቶ ነው ወይ ይህንን ጨበረር ስልኳ ላይ ልታደርገው የቻለችው በማለት መቋጠር ያቅታታል። ዝም ማለት አልቻለችም። በመጨረሻ ንገሪኝ እንዴትስ ትላታለች። ኧረ እባክሽ ዝም በይ ብታት እንደው ሌላው አይደለም እኔ እንደውም ሊያናድድሽ የሚገባው ከዚህ ሰፈር ሰው ተደህና ሰው አተሽ ነው ወይ ያንጨ በረርካ አብረሽ ሆንሹ? ለማንኛውም እስቲ ንገሪኝ፣ ችግር የለውም የሆነው ሆኗል። እባክሽ ለሚስጥርን ለማውራት እህት መሆን አይጠበቅብኝም። የስጋ ባልሆንም እህትሽ ነኝ። ስለዚህ ንገሪኝ፣ እንዴት በምን ምክንያት ነው ስልክሽ ላይ እሱ ልታረግ የቻልሽው? ስትላት ስልኳን ስታየው በቃ ፌት ነው የነቀለችው። በቃ ተጫወተብኝ ማለት ነው አለች። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድታበረታቱ በድጋሚ ጠይቃችኋለሁ። ለምታበረታቱ አመሰግናለሁ። እወዳችኋለሁ። እግዚአብሔር ይስጥልኝ።